ተአምሩ የማያልቅበት ጀብደኛው ሰው ሆዜ ሞሪኒዮ ትላንትም ሌላ ተአምር እኮ ነው ያስመለከተን። ጋይስ ተመልከቱ። ግብ ጠባቂውን 97ኛው ደቂቃ ላይ ሂድ ጎልህን ለቀ ሂድ ጎል አስቆጥር እያለው እንግዲህ ቡድኑ ቤኔፊካ 3-2 ሪያል ማድሪድን እየመራ ነበር። ነገር ግን ቶፕ 24 ውስጥ በቻምፒየንስ ሊጉ አጠናቆ የጥሎ ማረፍ ዙር ውስጥ እንዲካተት የግድ ተጨማሪ አንድ ጎል ያስፈልገው ነበርና ተመልከቱ። ሆዜ ሞሪኒዮ ሂድ በቃ ጎልህን ለቀ ሂድ ነው ያሉትና ምን አይነት አስደናቂውን አሰልጣኝ ነው። በመጨረሻም ተሳካለት። ግብ ጠባቂው አናቶሊ ትሩቢን ታሪክ ሰራ ጋይስ። በቤኔፊካ ታሪክ ውስጥ በጣም የማይረሳ ላለፉት ምናልባት 10 ዓመታት በቻምፒየንስ ሊጉ ይሄ ነው የሚባል ታሪክ ያልነበረው ቤኔፊካ ትላንት ግን ጀብድ ሰራ በጆዜ ሞሪኒዮ ደ ስፔሻል ዋን ስር። የማያልቅበት ሆዜ ሞሪኒዮም ትላንት ጎሉን በዛ ባለቀ ሰዓት ሲያስቆጥሩ አራተኛውን ጎል ከኳስ አቀባዩ ጋር በጋራ ሆኖ ነበር ደስታውን ሲገልጽ የነበረውና አንድ እስቲ ለጆዜ ሞሪኒዮ ጋይስ እና እንዲሁም ለቤኔፊካ ሪያል ማድሪድን ደግሞ ከቶፕ 8 ውስጥ ጎትተው ነቅለው ወደ ጥሎ ማለፍ ዙር አብረው እንዲካተት አድርገዋል። ለማንኛውም ስለምሽቱ ታሪከኛ ተአምራዊ የነበረ የቤኔፊካው ድል ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማለት። እውነት ለመናገር ግን ጆዜ ሞሪኒዮን አለማድነቅ ይቻላል? ምን አይነት ሰው ነው እንዴ? አስበው እስቲ ሪያል ማድሪድን ነው የምትጋጠመው። ቪኒሺየስ ጁኒየርን የመሰለ ስትራይከር ቆሞ እንደ ኤምባፔ አይነት ስትራይከሮች ቆሞ እዛ ጋር እያየህ እንደሚሮጡብህ እያወቅ በረኛህን ውጣና ና ቴስታ ግጭ ብለህ ውሳኔ መወሰን እብደት ይመስለኛል። እብደት ነው የምር። ለጆዜ አንዴ በቃ ሪስክ ወስዶ የሚፈልገውን ነገር አግኝቶ የወጣ አሰልጣኝ ነው። ይገባዋል፣ ይችላል። እናቴን ጆዜ ይችላል። በጣም ነው የሚችለው። በጣም ነው የተመቸኝ። ማንቸስተር ይቅደም ብለናል። አረ ወገን የግብ ጠባቂ ብድ ያለ ጎል በአውሮፓ ሻምፒየንስ ሊግ 98ኛው ደቂቃ ላይ ቡድኑን ወደ ጥሎ ማለፍ ይሄ ወደ ኳሊፊኬሽን ሊከተው የሚችል በማጣሪያ ገና ወደ 16 ሊገቡበት የሚችል ቻንስ ፈጠረላቸው። ቤኔፊካ ኤስታዲዮ ዳሉዝ ፖርቱጋል አበደች ነው የምላችሁ። የሆዜ ሞሪኖ ቡድን እንግዲህ ቤኔፊካ ሪያል ማድሪድን ገጥሞ ነበረ በዛሬው የአውሮፓ ሻምፒየንስ ሊግ የጨዋታ መርሃ ግብር ላይ ማለት ነው። ታዲያ 3-2 እስከ 90 ምናምነኛው ደቂቃ ድረስ ሲመሩ ቆይተው ነበር። ነገር ግን ወደ ቀጣዩ ዙር ለማለፍ አንድ ተጨማሪ ጎል ያስፈልጋቸው ነበር 24ኛ ሆነው እንግዲህ ማጣሪያውን ለመቀላቀል ማለት ነው። ይህንንም ተከትሎ የመጨረሻ ደቂቃ ጎል ሲያስፈልጋቸው ጎሉን ያገኙት ከግብ ጠባቂያቸው ከትሩቢን ነው። እጅግ በጣም የሚያስገርም ሞመንት። ከቆመ ኳስ ያገኙትን ቻንስ በቀጥታ ተጠቀሙት። በነገራችን ላይ ሪያል ማድሪዶች ወደ 9ኛ ተንሸራተዋል። ይህንንም ተከትሎ ማጣሪያ ውስጥ ገብተው በቀጣይ እንግዲህ ውጤቶችን ጠብቀው ነው ለማለፍ የሚገደዱት ማለት ነው እና እግር ኳስና ሻምፒየንስ ሊግን የማይከታተል በዚህ በደማቁ ምሽት የተኛ የምር ሊቆጨው ይገባል። ይህንን ምሽት አረሰውም ጋይስ። እነ ጄሚ ካራገር ምን ሲሉ ነበር መሰላችሁ? ላይ አንድ ጎል ያስፈልጋቸዋል ቤኔፊካዎች ወደ ቀጣዩ ዙር ለማለፍ ሲሉ ከባድ ነው ብዬ ነበር። ነገር ግን እግር ኳስ ላይ ከባድ የሚባል ነገር የለም። ሆዜ ታሪክ ሰርቷል ዛሬ። ኤኒዌይስ እስኪ ስለ ዛሬው ይህንን ጨዋታ በተለይ ምን ትላላችሁ? እኔ ያላየሁትም ነበር፣ የባርሳን ነበር ሳይ የነበረው። ግን ይህንን ሞመንት በሻምፒየንስ ሊግ በማየቴ ደስ ብሎኛል። ኮመንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ወይ ማድሪድ ወይ ቅሌት ጀማው የቤኔፊካው በረኛ የወላችሁ ዳኛ ፊሽካ ሊነፋ ሲል ፊሽካ መጥቶ በቴስታ ማድሪድ ላይ ጎል አገባው። ዳኛው ነፋው። ምን ይባላል አሁን? ምን ሀገር ሰላም ነበር እኮ ሀገር ሰላም ነበር። በቃ 3-2 ተሸንፎ መውጣት ምን ችግር አለው? ችግር የለውም እኮ አንተ መጥቶ አልገጭ ሞሪኒዮ ቀወጠው። ሙሉ ሜዳውን እኮ ነው የሮጠው በለው እንዴ! አረ የምሬን ነው ብላችሁ እኔ ማመናቃት ደግሞ የገጨው ምን አይነት ሄደር ነው? በቃ የስትራይከር ሄደር ነው የገጨው። ከባድ ስትራይከር ነው ይሄ ሰውዬ። ጀርባው መጣራት አለበት። ለማንኛውም ማድሪድን አስደግፈውታል። ማድሪድን 4-2 በሆነ ውጤት እንግዲህ በሜዳና በደጋፊያቸው ፊት አስደግፈው ሸኝተውታል። ግን እንደዚህ አይነት ግፍ ጥሩ አይደለም። ምን የነበረኛ ነው በእናታችሁ። የጆዜ ሞሪኒዮ ቤኔፊካ 94ኛው ደቂቃ ላይ ግብ ጠባቂው ባስቆጠረው ጎል 24ኛው ሆነው ወደ ቀጣዩ ዙር አለፈ ቢባል ማን ያምናል? ይሄንን 3-2 እየመሩ 94ኛው ደቂቃ ይደርሳል። ነገር ግን 3 የግብ ዕዳ ስላለባቸው 3-2 እንኳን ቢያሸንፉ ወደ ቀጣዩ ዙር ማለፍ አይችሉም ነበር። ነገር ግን ትሩቢን የተባለው ግብ ጠባቂያቸው ታሪካቸውን የለወጠው 94ኛው ደቂቃ ላይ የሚገርም ቴስታ አስቆጥሮ ቤኔፊካ ወደ ቀጣዩ ዙር እንድታልፍ ማድረግ ችሏል። ጆዜ ሞሪኒዮም ሲያብድ ነበረ ከጨዋታው በኋላ። ስለዚህ ስቶሪ ምን ታስባላችሁ? ይመቻችሁ። ከሁሉም ጨዋታዎች ድራማ የበዛበት ያበደ ጨዋታ ቤኔፊካ ሪያል ማድሪድን በሜዳዋ አስተናግዳ 4-2 በማሸነፍ 2 ቀይ። ምን አይነት ድራማቲክ አስተላለቅ ማለት! አራተኛ መጨረሻ ደቂቃ ላይ ደገሙላቸው።
ሞሪኒዮ እኮ ማን ነው ክፉ የሆነ ሰውዬ ማን ነው በቃ የሆነ ነገር ማድረግ አለብኝ ምናምን ነገር በሚል ሰዓት ላይ የሆነ ነገር ማድረግ ስቴትመንት አለሁኝ አልሞትኩም እያለ ነው እምባፔ ራሱን የሚያሰነጥለው ቡድን የመጀመሪያውን ሽንፈት ቀመሰ እንደተለመደው ፔናልቲ ሰጡት ስንት ፔናልቲ ነው የሰውዬ የሚመታው አመት ውስጥ ብቻ ስንት ፔናልቲ ያንዳንድ ክለቦች ምናምን ሊጎች የሚያገኙትን ፔናልቲ እኮ ነው የሚያገኘው ያስተጣላ ሰጣማ ድራማቲክ የሆነ ጌም ድራማቲክ ሮድሪጎ ቀይ ምናምን ያበደ ጨዋታ ቤኔፊካ 24 ውስጥ ገብታ ወደ ፕሌይኦፍ አልፋለች ይመችሽ ቤኔፊካ ትቻለሽ እኔ ምን አገባኝ አላ ማድሪድ ነኝ ግን አያቃጥልም ያው ማድሪድ አሁን 8 ውስጥ ነው የጨረሰው 8 ውስጥ ኖርምዬ ነው ገባ አይደል ብቻ ያበደ ጨዋታ ናየው የሞሪኒዮና የቤኔፊካው በረኛ የሲሪብን ተግባር በአሁን ሰዓት ዓለምን ያነጋገረ ይገኛል ማታ ሪያል ማድሪድ ከቤኔፊካ ጋር በነበረው ጨዋታ ሞሪኒዮ የቀድሞ ክለቡን ወደ ፖርቹጋል ጠርቶ 4-2 አሸንፎታል እናም ባለቀ ሰዓት በሽርፍራፊ ሰከንዶች ውስጥ ቤኔፊካዎች ቅጣት ምት ያገኙና የቤኔፊካው አለቃ ጆዜ ሞሪኒዮ ለበረኛ ወጥቶ እንዲገጭ ያዟል እናም እሱም አላሳፈረውም ጎሉን አግብቶታል እናም በጣም የሚገርመው ነገር እዚህ ጋር ነው በሰዓቱ ጨዋታው ቤኔፊካዎች 3-2 የበሩ ነበር እንጂ የተመሩ አልነበረም እናም ጆዜ ሞሪኒዮ ይህን ሲያዝ የእብደት ስራ ሊመስላችሁ ይችላል ነገር ግን ይህ ጎል ቤኔፊካን ነፍስ የመለሰች ጎል ናት ቤኔፊካዎች ይህ ጎል ባያገኙ ከቻምፒየንስ ሊግ ተሰናብቶ ነበር አሁን ግን ማጣሪያ ውስጥ ገብተዋል እናም በረኛው በቻምፒየንስ ሊግ ታሪክ 5ኛ ጎል አግቢ ሆኖ ተመዝግቧል ማታ ሪያል ማድሪዶች 2 ተጫዋቾች በቀይ አጥተዋል አሴንሲዮና ሮድሪጎ በቀይ አጥቶ ነበር እናም ጨዋታውን ተሸንፎ ወደ ማጣሪያ ገብቷል ለሪያል ማድሪድ አቻ ቢወጣ 5ኛ ሆኖ የመጨረስ እድል ነበረው ጀማው ይሄንን ጨዋታ ሲኒማ ሚለው ነው የሚገልጸው ሲኒማ ሚለው ካልገለጸው ምንም ሊገልጹ አይችልም ማንዬ በቃ ልክ እንደ አጓጊ ፊልም እንዲምስጥ ብለህ የምትመለከተው አይነት ጨዋታ ነበር አንተ ይኸውልህ ከምንም በላይ ደግሞ ሞሪኒዮ ማለት ነው ለቀድሞ ቡድኑ ማድሪድ ራስ ምታት ነው የሆነባቸው ራስ ምታት ማለት ነው ይህን ጨዋታ ማድሪድ 4-2 በሆነ ውጤት ተሸንፎ እንግዲህ ከቶፕ 8 ውስጥ ወጥቷል ጀማው ወጣ ከ8 ውስጥና 9ኛ ሆኖ ነው ያጠናቀቀው እንግዲህ 9ኛ ሆኖ ደግሞ ማጠናቀቅ የራሱ የሆነ ጣጣ አለው ታውቁታላችሁ እናንተና ቤኔፊካ ማድሪድን ከ8 ውስጥ ከማስወጣቱ በተጨማሪ ደግሞ አንድ የሰራው ትልቁ ገድል ራሱን በራሱ መድረኩ ላይ እስከ 24ኛ ደረጃ ያለውን በማጠናቀቅ ማለት ነው ራሱን ሴፍ አድርጓል ማለት ነው ጀማው አጠናቆ ጨርሷል እዚህ ውድድር ላይ ይቆያል ማለት ነው ይህንን ተጋድሎ ግን ያደረጉ ተጫዋቾች ያስገርማቸዋል በተለይ ደግሞ በረኛው በዛ ሰዓት መጥቶኒ ገጭቶ ያስቆጠረው የአየር ቴስታ ጎላይቸው ማን ይሄ ሰው የሃላንድ አይደል እንዴ ሲገጭ ምን ሆነ ነው ቀረቀር ሞሪኒዮ ግን ደስታውን የገለጸበት መንገድ ጀማው ከዚህ ቀደም ማድሪድን አሰልጥኖት የሚያውቅ አይመስል ማን በቃ የሆነ ጥላቻ ያለበት ቲም ነው የሚመስለው እሺ ይምር ነው ማለት ለማንኛውም ይሄ ሲኒማ ያመለጣችሁ ሰዎች ዛሬ ተበልታችኋል ተበልታችኋል